በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በሰኔ ወር በ10 ቀን የሚነበብ የጌታ ኢየሱስ ክርስቶስ የመስቀሉ ድርሳን ነው። የጌታችንና የአምላካችን ኢየሱስ ክርስቶስ ቸርነት፣ ይቅርታው፣ የክቡር መስቀሉ የረድኤት ኃይል ከሀገራችን ከኢትዮጵያ ከሁላችን ሕዝበ ክርስቲያኑ ለዘላለሙ ይኑር አሜን። ከዚህ በኋላ ንግሥት እሌኒ ልጇን ቆስጠንጢኖስን በመንግሥቱ ዙፋን ላይ ያስቀመጠችው። እርሱም ቆስጠንጢኖስ እግዚአብሔርን የሚፈራ ቅን፣ የዋህ፣ እውነተኛ ሰው፣ ከዝሙት ከርኩሰት የጣዖት አምልኮ ሰውነቱን የጠበቀ ሆነ። እንዲህም ባለ ግብር በሮሚ ሀገር በብራጥያስንና በኢየሩሳሌም በግብፅና በሶርያ ነግሶ የተስተካከለ እውነተኛ ፍርድን በመፍረድና በመምራት በአራቱ ማዕዘን የጸና ሆነ። ከዚህ በኋላ በአንድ ዕለት የሮሚ ሀገር ታላላቆች ሰዎች ወደ ቅድስት እሌኒ ልጅ ቆስጠንጢኖስ መጥተው እንዲህ አሉት። የምድር ንጉሥ ጌታችን ሆይ፣ የክርስቲያን ወገኖች የሆነ እኛን ሁላችንም ከሃዲ ከሆነ ከምክምያኖስ አገዛዝ ባርነት ነፃ አውጣን፣ ከእጁ አላቀን አድነን አሉት። ንጉሳቸውና ጌታችን ሆይ፣ ከፊት የምንሸሽበት የምንሰወርበት አጥተናልና ሁልጊዜ ከፊቱ የምንሸሽበት የምንሰወርበት አጥተናልና ሁልጊዜ ወደ እርሱ ወደ ንጉሥ ቆስጠንጢኖስ እየመጡ እንዲህ ይሉታል። ንጉሥ ቆስጠንጢኖስ ወደ እርሱ የመጡትን ከሃዲ ከሆነው ከምክያኖስ አገዛዝ አውጣን፣ አድነን፣ አላቀን ትሉኛላችሁ። ሁልጊዜ በእናንተ ላይ ያደረገ ክፉ ሥራ ምንድን ነው? በሁላችን ያጸናባችሁ ያከበደባችሁ አገዛዝ ምንድን ነው? በላያችሁ ላይ የደረሰባችሁ ምንድን ነው? እስኪ ንገሩኝ፣ እኔም እሰማችኋለሁ አላቸው። ሕዝቡም ለንጉሥ ቆስጠንጢኖስ መልሰው እንዲህ አሉት። ምክምያኖስ በታላቅ ኃይል እየገረፈና እየደበደበ በማስገደድ ለረከሱ ጣዖት ያለ ፈቃዳችን ያስገድደናል። የአምላካችን እግዚአብሔርን ስም እንዳንጠራ ይከለክለናል። አብያተ ክርስቲያናትን አቃጠላቸው። የግፍ ሐዘን ደረሰብን። የእግዚአብሔር ወዳጅ ሆይ፣ በፊት ለመጮህ ወደ አንተ መጣን ብለው የመስቀሉን የጽዋቱን የጻዋን ስብርባሪ በእሳት ያቃጠለውን የተቆነጻጸሩ መጻሕፍቶችን አመጥተው አሳዩት። ንጉሡም ቆስጠንጢኖስ ይህን ሁሉ ግፍ በሕዝብ ላይ በአብያተ ክርስቲያናት ላይ የደረሰውን ባየና በሰማ ጊዜ ፈጽሞ አዘነ፣ አብዝቶም ተከዘ። በዚያን ጊዜ በግዛቱ ውስጥ ያሉ ሕዝቡን ሰራዊቱን ሁሉ ወደ ቤተ መንግሥት አደባባይ እስከ 7 ቀን ይሰበሰቡ ዘንድ በሚገዛቸው አገሮች ሁሉ አዋጅ አስነገረ። ሕዝቡም የአዋጅን ነጋሪውን ቃል በሰሙ ጊዜ እስከ 7 ቀን ወደ ቤተ መንግሥት አደባባይ ሰራዊቱን የአገር ሰዎች ሁሉ ፈጥነው ተሰበሰቡ። ንጉሥ ቆስጠንጢኖስ ወደ ቤተ መንግሥትም የተሰበሰቡትን ሁሉ አባቶች፣ ወንድሞች ሆይ፣ ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ድንግል ማርያም በከበረ ደሙ ወደ ከበረ መስቀሉ ጸልዩ፣ ለምኑ አላቸው። እነሆ የጌታችን ኢየሱስ ክርስቶስ የእናቱ የእመቤታችን የድንግል ማርያም የከበረ መስቀሉን ጠላት ከሆነው ከከሃዲ ምክምያኖስ ጋር ለመዋጋት ወደ ጦርነት ሜዳ ስለምንሄድ ጸልዩ አላቸው። ንጉሥ ቆስጠንጢኖስ ይህን ባላቸው ጊዜም ሁሉም ተነሱ። ወደ ጌታችን ኢየሱስ ክርስቶስ ወደ እናቱ እመቤታችን ማርያም ወደ ጌታችን ኢየሱስ ክርስቶስ መስቀል ሁሉም ተነስተው እጆቻቸውን ዘርግተው እንዲህ ብለው ጸለዩ። አቤቱ ምሕረትህ ፈጥኖ በላያችን ላይ ትደረግ። የፍትህን ብርሃን በሰውነታችን ላይ የሚያድን ምሕረትህ ይምጣ። እኛ ክርስቲያኖች የሆነ ሁላችንም ወገኖችን ደስ የሚያሰኘን ቸርነትን ይገለጽ። አቤቱ ከክፉ ነገር ከሰት ሁሉ ጠብቀን። ወደ አንተ በጮኸን ጊዜ አንተ ትሰማናለህ። አንተ መሐሪ ቅር ባይ ስለሆንክ አቤቱ በከበረ ዕፀ መስቀል ላይ የተሰዋ የእግዚአብሔር መሥዋዕት በግ ስለ እመቤታችን እናትህ ማርያም በከበረ መስቀል ኃይልህን ድል አድራጊነትን ስጠን። በእጅ የፈጠርከውን ፍጥረታትን ታድን ዘንድ በከበረ ዕፀ መስቀል ላይ ተሰውተናልና። ጌታችን አምላካችን ኢየሱስ ክርስቶስ ሆይ፣ ረድኤትህ ድነት የሚገኝ ከአንተ ዘንድ ነውና ባሪያን ዳዊትን ከክፉ ጦርነት እንዳዳንከው ልዑል ክቡር በሆነ በመስቀል ኃይል
አድነን፣ ሁሉ ይቻልሃልና የሚሳን ነገር የለም። አንተ የኃያላን ፈጣሪ አትጣለን፣ አትተወን። በከበረ መስቀል ኃይል በእናትህ በእመቤታችን ድንግል ማርያም በልመና በምልጃዋ እርሷን የባሕርያችን መመኪያ ናትና ኃይልን ድል አድራጊነትን ስጠን የሚል ጸሎት ጸለዩ። ከዚህ በኋላ ንጉሥም እንዳዘዛቸው ወደ ጦር ሜዳም ይሄዱ ዘንድ ሕዝብ ሁሉ ተነሱ። ንጉሥ ቆስጠንጢኖስ ንቁስጣጣኑን የሚል በሮማይስጥ ቋንቋ በክርስቶስ መስቀል አምሳል በአየር ውስጥ ተጽፎ ንጉሥ አየ። ንጉሥም ቆስጠንጢኖስ ይህን በአየር ውስጥ የተጻፈ ትርጓሜው ምንድን ነው አለ። ከጭፍራዎቹ ውስጥ የሆነው አንዱ አውሳጊዮስ የሚባል አንድ ቅዱስ ሰው እንዲህ አለው፣ ጌታዬ ኢየሱስ ክርስቶስ በዚህ የመስቀል ምልክት ጠላቶችን ሁሉ ድል ታደርጋለህ አለ ብሎ ተረጎመለት። በዚያን ጊዜ ንጉሥም ቆስጠንጢኖስ የጌታ ክርስቶስን የመስቀል ምልክት በጭፍሮቹ የጦር መሳሪያዎች ሁሉ ላይ አደረገ። በሰይፎቻቸው ጦሮቻቸውን በፈረሶቻቸው ላይ ልጓም አደረገ። የጌታ ክርስቶስን መስቀል ተሸክመው ይከተሉት ዘንድ ካህናቱን አዘዛቸው። ከዚህ በኋላ እግዚአብሔር የሚወድ ጌታ ክርስቶስን መስቀል የሚወድ ቆስጠንጢኖስ ከሰራዊቱ ጋር ሆኖ ከከሃዲው ምክሚያኖስ ጋር ሊዋጋ ወደ ጦርነት ሜዳ ሄደ። ከሰራዊቱ ጋር ሆኖ የክርስቲያኖችን ጠላት ከሆነው ከከሃዲ ምክሚያኖስ ጋር ይዋጋ ዘንድ መዋጋትን ጀመረ። ታላቅ ውጊያ ሆነ። የከሃዲው ምክሚያኖስን ሰራዊት ፈጽሞ አለቁ። ሬሶቻቸው በላይ የተቆለለ ሆነ። ደማቸውም እስከ ፈረስ ልጓም ደረሰ። ከሃዲ የሆነው ምክሚያኖስ ሁሉ ሰራዊቱ እንዳለቁ ባየ ጊዜ ከሞት ከተረፉ ከጥቂት ሰራዊቱ ጋር ወደ ኋላ ተመልሶ ሸሸ። ከቆስጠንጢኖስ እጅ ያመልጥ ዘንድ ወደ ሀገሩ ሊሄድ በመርከብ ተሳፍሮ ወደ ባህር ገባ። በዚያን ጊዜ ጌታ ክርስቶስ የመስቀሉ ብርሃን በባህር ውስጥም ታያቸው። ለምክሚያኖስ ለሰራዊቱም እንደ መብረቅ ተብለጨለጨባቸው። አውሎ ንፋስ ያን ጊዜ ተነሳ፣ መርከቡን ማዕበል መትቶ ሰበረው። ከሃዲው ምክሚያኖስን ከሰራዊቱ ጋር ወደ ጥልቅ ባህር ሰጠመ። እግዚአብሔርን የሚፈራ ጻድቅ ሰው ቆስጠንጢኖስ ግን በጌታ ክርስቶስ መስቀል ኃይል ሁሉን አላውያን ከሃዲያን ድል አድርጎ አጠፋቸው፣ እንዳልነበሩ አደረጋቸው። ከዚህ በኋላ አዋጅ ነጋሪ በአራቱ ማዕዘን ዓለም እየዞረ እንዲህ ሲል፣ የጣዖታት ቤት ይዘጉ፣ አብያተ ክርስቲያናት ይከፈቱ። ሰው ሁሉ በጌታ ኢየሱስ ክርስቶስ ስም ይመን፣ በእናቱ በእመቤታችን ድንግል ማርያም አማላጅነት ይመን፣ በእግዚአብሔር ልጅ ደም የከበረ የመስቀሉ የማዳን ኃይል ታምራቱን ይመልከት። ቆስጠንጢኖስ ወደ ቤተ መንግሥት ተመለሰ። ጠላቶቹ በእጁ የጣለለት እግዚአብሔርን ፈጽሞ እያመሰገነ ለጌታ ክርስቶስ ለከበረ መስቀሉ እየተገዛ እያመሰገነ ወደ ሀገሩ ሮሜ በደህና በሰላም ተመለሰ። የሮም ሀገር ሰዎች ሁሉ በፍጹም ደስታ ተቀበሉት። ንጉሥ ቆስጠንጢኖስ በታላቅ ክብር በልዕልና ወደ ቤተ መንግሥት ገባ። ካህናቱም የከበረ የጌታ ክርስቶስን መስቀል በከበሩ በግምጃ ልብሶች አጎናጽፈው አለዋን ከርቤ ከሚባሉ ሽቶ ጋር ወደ ቤተ ክርስቲያን አስገብተው ያኖሩ ዘንድ አዘዛቸው። በከበረ ዕፀ መስቀል ስም እግዚአብሔርን የሚወድ ንጉሥ ቆስጠንጢኖስ ታላቅ በዓል አደረገ። ስለ ጌታ ክርስቶስ መስቀል ክቡር ታምራቱን እየተናገረ ለድሆችና ለምስኪኖች፣ ለመኳንንቶች፣ ለመሳፍንት፣ ለሀገር ሰዎችም በሙሉ ታላቅ ምሳ አደረገ። ቆስጠንጢኖስ የከበረ መስቀል እንዴት እንደተገለጸ እንደታየ በጌታ ክርስቶስ መስቀል ኃይል ከሃዲ ምክሚያኖስ ከሰራዊቱ ጋር እንዴት እንደተዋጋ ድል እንዳደረገው ነገራቸው። ይህ ሁሉ የሆነው በሰኔ ወር በ10ኛው ቀን ነው። ቆስጠንጢኖስ በጌታ ክርስቶስ መስቀል ኃይል ጠላቶችን የሚያሸንፍ ኃይሉ የጸና ሆነ። ቆስጠንጢኖስ በነገሰ በ12 ዓመት በሊቀ ጳጳሳት ብፁዕ ቅዱስ ሶል ጴጥሮስ እጅ አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስም ተጠመቀ። የክብር ባለቤት የጌታ ክርስቶስን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን ተቀበለ። ደሙን አቀበለው።
ከዚህ በኋላ ንግሥት እሌኒን ገንዘቧን ሁሉ ወርቋን፣ ብሯን፣ ብዕሏንም ለልጇ ለቆስጠንጦኖስ ትታ ከቤተ መንግሥት ወጣች። የተራቡትን፣ የተጠሙትን፣ ድሆችን፣ ምስኪኖችን በማብላት በማጠጣት በ21 ቀን በ21 በየወሩ አምላክን የወለደች የእመቤታችን ቅድስት ድንግል ማርያምንና የከበረ መስቀል መታሰቢያ በየወሩ በ10 እንደሚደረግ በጌታ ክርስቶስ የጸናች የቀናች ሃይማኖትን አጽንተው እንዲጠብቁ አዘዘቻቸው። ልጇ ቆስጠንጦኖስ ከመከረችውና ካስተማራችው በኋላ በከበረ ዕፀ መስቀል ቤተ ክርስቲያን ቅጽር ግቢ በጭቃ በጨፈቃ በሳር ትንሽ ጎጆ ለራሷ አሰራች። መኖሪያ ቤቷን በዋንዛ፣ በዝግባ፣ በጥድ እንጨት፣ በወርቅ፣ በብር፣ በዕንቁ፣ በዝሆን ጥርስ፣ በእብነ በረድ አላሳነጸችውም። ስለ ጌታ ክርስቶስ ስለከበረ መስቀሉ ፍቅር ይህንን አላፊ ጠፊ የሆነውን ዓለም ንቃ ትተዋለችና የከበረ መስቀል ቤተ ክርስቲያንን ለመሳለም ካልሆነ በቀር ከዚያችው ጎጆ ውስጥ ሳትወጣ በቀንም በሌሊትም እየጾመች እየጸለች እየሰገደች የምትኖር ሆነች። ገባታ ወደዚያችም ጎጆ አመድና ሕሙማን እንደ እሳት ወደዚያች ጎጆ አመዳይና ሕሙማን እንደ እሳት የሚለበልብ ሳም አስገብታ ሌሊት ያለ ልብስ ራቁቷን በላዋ ላይ ተኝታ ትንከባለላለች። በቀን በልብሷ ውስጥ ማቅ ትለብሳለች። በእኩለ ሌሊት ወደ ከበረ መስቀል ቤተ ክርስቲያን በመግባት ከስግደቷ ብዛት የተነሳ ወዟ በምድር ላይ እንደ ፈሰሰ ውሃ እስከሚሆን ድረስም እየሰገደች ትጸልያለች፣ ትማልዳለች። በእመቤታችን በቅድስት ድንግል ማርያም በስዕሏ ፊትም እጆቿን ዘርግታ በመስቀል በመቆም የሰጠውን ሁሉ ፍጥረታትን ለማዳን በመስቀል ላይ መስዋዕት በሆነ ቆራጥና ንጹሕ በሆነ ልብ ስለ እሷ ትለምናለች፣ ትማልዳለች። በእመቤታችን ማርያም በስዕሏ ፊት ቆማ ሁልጊዜ እንዲህ ትላለች። እመቤቴ ሆይ ነፍሴን ራቁቴን በልጅሽ ፊት በምትቆሚ ጊዜ ምን ሰራሽ ስትባል ምን እመልሳለሁ? ወየውልኝ፣ ወየውታ አለብኝ። በዚህ ሰዓትም የምመልሰው የለኝምና ከልጅሽ ፊት ወዴት እሄዳለሁ? ወደ ሰማይ በወጣ በዚያ እርሶ ነው። ወደ ጥልቅ ባህር ብወርድ በዚያ እርሱ ነው። እንደ ንስር ክንፍ ባበቅል እስከ አድማስ ብበር በዚያ እርሱ ነው። እመቤቴ ወደ እኔ ተመልከቺ፣ ስለ ኃጢአቴ አትጣየኝ፣ ስለ ነፍሴም ወደምትወጂው ልጅሽ ማልጅልኝ ትል ነበር። እንዲህም ስትል አምላክን የወለደች እመቤታችን ማርያም ወደ እርሷ መጥታ ቅድስት እሌኒ ሆይ በነፍስና በሥጋ ስለሚሆነው ፍርድ አትፍሪ። ልጄ መሐሪ ቅር ባይ ምሕረቱ የበዛ መዓቱ የራቀ እውነተኛ የባሕርይ አምላክ የሆነ ተሰውሮ የከበረ መስቀሉን በብዙ ድካም ስለፈለግሽና ስላገኘሽው ጽኑ የሆነ ሃይማኖትሽ በጎ ምግባርሽ ወዶልሻልና አትፍሪ ትላት ነበር። ታረጋጋታለች ድንግል ማርያም ማንን? ንግሥቷን፣ ንግሥት እሌኒን። አሁንም ስለ ነፍስሽ ፍርድ አትፍሪ፣ አትደንግጭ። ይህንን ነገር ከነገረቻት ከመከረቻት በኋላ እመቤታችን ማርያም ከእሷ ተሰውረ ወደ ሰማይ አረገች። የከበረች እሌኒ ወደ ከበረ ዕፀ መስቀል ቤተ ክርስቲያን በየዕለቱ ሁሉ እየገባች በድንጋሌ ሥጋ በድንጋሌ ፈጸነች። አምላክን በወለደ በከበረች እመቤታችን ማርያም በስዕል ፊት እጆቿን ዘርግታ በመቆም እንዲህ እያለች ትለምናለች፣ ትማልዳለች። እመቤቴ ወይ ነፍሴን ከሥጋ ተለይታ በፈጣሪ ፊት ራቁቷን በምትቆምበት ጊዜ ከፈጣሪ ፊት ወዴት እሸሻለሁ? አንቺስ ነፍሴ ወዴት ነበርሽ? በሕይወት ሁሉ ዘመን ምን ሰራሽ? በሚለኝ ጊዜ ለጌታ ኢየሱስ ክርስቶስ ምን እመልስለታለሁ ትላለች። ስለ ነፍሷ ከሥጋ መለየትም በነፍሷም ስለሚሆነ ፍርድም እንዲህ ስታለቅስ እመቤታችን ድንግል ማርያም ዳግመኛ ወደ እሷ መጣ የከበረች እሌኒን እንዲህ አለቻት። ለምን ታለቅሻለሽን? እንዲህስ ለምን ትደክሚያለሽ? እሌኒ ሆይ ስለ ነፍስሽ ከሥጋሽ መለየትና ስለ ፍርድ ሁሉ አያገኝሽም እና አትፍሪ። ልጄ ወዳጄ የከበረ መስቀል በመፈለግ
ስለደረሰብሽ ፍጹም ድካምና ስለሚወድሽ አትፍሪ አለቻት። እርሷ ግን እሌኒን አምላክን ወደ ወለደች እመቤታችን ማርያም ስለ ፍርድና ስለ ነፍሷም ከስጋ መለየትን ስለ ጸሎታም ልጇን አልተወችም። አምላክን በወለደች እመቤታችን ማርያም ስዕል ፊትም እንዲህ እያለች ትጸልያለች። አንቺ ጎስቋላ የተናቅሽ ነፍሴ ሆይ የክብር ባለቤት በሆነ በጌታ ኢየሱስ ክርስቶስ ፊት በምትቆሚ ጊዜ ምን ትመልሻለሽ? ወየውልሽ፣ ወየውት አለብሽ። እንዲህም አምላክን በወለደች በእመቤታችን ማርያም ስዕል ፊትም ፈጽሞ ስታለቅስ በሦስተኛ ጊዜ አምላክን የወለደች እመቤታችን ድንግል ማርያም ወደ እርሷ መጥታ የምወድሽ የምትወጂኝ እሌኒ ሆይ ነፍስሽ ወደ ዘላለም ሕይወት ትገባለች። የሥጋሽ ሞት ለምን ትፈሪያለሽ? አለቻት። የከበረች እሌኒን አምላክን ለወለደች እመቤታችን ድንግል ማርያም መልሳ እንዲህ አለቻት። እመቤቴ ወይ ልሳነ ወርቅ ዮሐንስ ከሦስቱ ሥራዎቹ የተነሳ እኔ እፈራለሁ እንዲህ እንዳለ እኔ ነፍሴ ከሥጋ የመለየት ደግሞ በፈጣሪ ክርስቶስ ፊት መቆሟን እፈራለሁ። እመቤቴ ወይ የእስራኤል ንጉሥ አባታችን ዳዊትም ከሥጋ ሞት የተነሳ ነፍሱን ከሥጋው ስለመለየቱ ፈርቶ ነፍሱ በእግዚአብሔር እጅ አደራ አስጠበቀ። የእስራኤል ንጉሥ ልጁ ሰለሞን ከሥጋ ሞትና ከሥጋ መለየትን የተነሳ ፈራ፣ ደነገጠ፣ ተንቀጠቀጠ አለቻት። ስለዚህም ነገር ተራራቀ፣ ተፈላሰፈ። በአየር ውስጥም የሚበር ታላቁ ንስር ያዘ፣ በቤት ውስጥም በማሰሪያው አሰረው። ነጭ የሆነችም ሴት ፈረስንም አመጣ። ከዚያም ንስር ብቻ በቀር ወደ ላይ እንዳታይ ለዓይኖቿ መጋረጃ አደረገ። ወደዚያ ንስር በታች እንድታይ እንጂ ወደ ኋላዋ ወደ ሌላ እንዳትመለከት አደረገ። ከዚህም በኋላ ተባቶውን ፈረስን በኋላ አቀረበ። በዚያን ጊዜ ጸነሰች። ያቺ ፈረስን በአየር ውስጥም እንደሚበር ንጉሥ ክንፍ ያሏት ተባቶ ፈረስን ወለደች። አፏን በአየር ውስጥም እንደሚበር ንስር አፍ ነው። እጆቿ እግሮቿም ግን እንደ ፈረስ ናቸው። በሁለቱ ጎኖቿ እንደ ንስር የሚበሩባቸው ሁለት ክንፎች አሏት። ንጉሥ ሰለሞን ያንን ፈረስም የላሞችን፣ የበጎችን፣ የፍየሎችን ሥጋ የሚመግበው ሆነ። ሁለት ክንፎች ያሉት ፈረስም ኃይለኛና ጠንካራ ሆነ። ወደ ሰማይ መውጣትን ሲፈልግ ወደ አየር በመውጣት እስከፈለገው ድረስ እየበረረ ሄዶ ወደ ሰለሞን ቤተ መንግሥት ይመለሳል። ህቡር እንደ ንስር ዝንጉርጉር የሆነ በሚያየው ሰው ሁሉ ፊት መልኩ ድንቅ ነው። ሰለሞን ያንን ፈረስ እንደ ንስር የላሞች ሥጋ እየተመገበ ወተትን እየጠጣ 5 ዓመት ያህል አሳደገ። ከዚያ በኋላ ኮርቻ ሰራለት። ወደ ኮርቻው ሳይደርስ በወገቡ ላይ ጫነው። የላምም ሥጋ በረጅም ሽመል ላይ በሰንሰለት አስሮ ያችን ሥጋ እንዳትወድቅ በዓይኖቹ ፊት ለፊት እንድትታየው በመቆለፊያዎች ከሽመሉ ጋር አያያዛት። ንጉሥ ሰለሞን በዚህ ፈረስ ላይ እንዲቀመጥ ሎሌውን አዘዘው። ያም አገልጋይ ጌታውን ሰለሞን እንዳዘዘው በዚያ ፈረስ ላይ ተቀመጠ። ከፈረስ ላይም እንዳይወድቅ አድርጎ ከፈረሱ አንገት ገመድ ጠልፎ ከዚያ አገልጋዩ ጋር አሰረው። ኮርቻውን ከፈረሱ ጋራም አሰረው። ሥጋ የታሰረበት ሽመልም ለፈረሱ በዓይኖቹ ፊት ለፊትም ያሳየው ዘንድ ወደ ላይ ቢሆንም ወደ ታች ቢሆንም እንዲያሳየው ለዚህ አገልጋይ በእጁ አስያዘው። ሰለሞንም ያንን አገልጋይ እንዲህ አለው፣ እነሆ እንደ ንስር ክንፍ ባለው በዚህ ፈረስ ላይ ወደ ሰማይ በፍጥነት ደርስ አምላካችን እግዚአብሔርን ያሳይህን በሰማይ ያለውን ሁሉ እይ፣ ተመልከት። ካየው በኋላ ያየውንና የተመለከትከውን ትነግረኝ ዘንድ ወደ እኔ ተመልሰህ ና አለው። ሰለሞን ብሎ ፈረሱን ከማሰሪያው ፈታው። በፈታው ጊዜ የፊቱ እግሮች የኋላ እግሮች እንደ ቤት ምሰሶች ተተክለው ቆመ። ሁለቱም ክንፎች በንፋስ እንደሚነዱ ደመና ሆኑ። እንዲህም ሆኖ ያ ፈረስ በረረ። በዚያን ጊዜ እየበረረ ሲሄድ አይተው ንጉሥም ሕዝቡ ሁሉ ፈጽመው አደነቁ። ሕዝቡ እርስ በርሳቸው እንዲህ ያለ ድንቅ ሥራ አላየንም፣ አልሰማንም፣ ከአሁን በፊትም አልተደረገም፣ ከእንግዲህም አይደረግም ተባባሉ። ይህ ዕጹብ ድንቅ ሥራ ያሳየ አምላካችን እግዚአብሔር ይክበር ይመስገን አሉ። ያ ፈረስ ከዚያ ሰው ጋር ወደ አየር ወጣ።
ሰውየውም ሥጋውን ወደ ላይ ከፍ እያደረገ በዓይኖቹ ፊት ለፈረሱ ያሳየው ነበረ። ፈረሱም ያንን ሥጋ የሚያገኘው እየመሰለው ወደ ላይ ይበራል። እንዲህ ባለ ክብር ወደ ላይ በመውጣት ወደ ሰማይ ደረሰ። ከዚያ በኋላ ያንን ሥጋ ወደ ምድር ዝቅ አደረገ። ወደ ሰለሞን ቤተ መንግሥት ተመለሰ። ሰለሞን እንዲህ ሲል ጠየቀው፣ ልጄ ሆይ በአየር ውስጥ በሰማይ ምን አየህ? ያየውን የተመለከትከውን ሁሉ ሳትሰውር ለእኔ ንገረኝ እስኪ አለው። ያም አገልጋይ ለጌታው ለሰለሞን እንዲህ ሲል መለሰለት፣ ጌታዬ ሆይ እጹብ ድንቅ ነገርን አየሁ። ስመለከት ከፀሐይ ነጸብራቅ ከነፋስ ብዛት የተነሳ በዓይኖቼ ውስጥ እንባ መላ። ጌታዬ ንጉሴ ሆይ በዓይኖቼ ስመለከት ሰፊ የሆነች ሀገርን አየሁ። ሀገሪቷም ሳያት ምድራዊ ገነት ያላት አይደለችም። በባህር መካከል እንዳለች ደሴት ሆና ከዳር እስከ ዳር የመላች ሆና አየኋት እንጂ ደግሞ በሰማይ ዳርቻ ሰፊና ጥልቅ የሆነ ባህር አየሁ። ዳግመኛ በደቡብ በኩል የጨለመ መጋረጃ አየሁ። ደግሞ ተድላ ደስታ ያለበት ገነት አየሁ። ብሔረ ሔዋን ብሔረ ብፁዓን በምስራቅ በኩል አየሁ። በብሔረ ሔዋን ውስጥ የማይቋረጥ የጻድቃን ነፍሳት ይመላለሳሉ። ጌታ ንጉሥ ሆይ ወደዚህች የከበረች ብርሃን ወደ ሆነችው ሀገር ለእኔ የምገባ መስሎኝ ነበረ። ነገር ግን ብርሃኔው መልአክ ወደ እኔ መጣ። ያለ እግዚአብሔር ፈቃድ ትገባ ዘንድ አትችልም። ወደ ቤትህ ወደ ጌታ ሰለሞን ፈጥነ ተመለስ እንጂ ብሎ በሰላም ቃል ተናገረኝ አለ። በዚያን ጊዜ መሰንቆና በገና ድምፅ የሆነ ሃሌሉያ 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 አስቀድሞ የነበረ ለዘላለሙ ጸንቶ የሚኖር አሸናፊ ለሆነው አምላካችን ምስጋና ይሁን እያሉ ሲያመሰግኑ ቅዱሳን መላእክት የከበረ ቃላትን ሰማሁ አለው። ከዚህ በኋላ ያ ንጉሥ ወደ ታች አድርጌ ለዚያ ፈረስ አሳየሁት። በበታችሁ ያንን ሥጋ እያየ እንደምታየኝ ወደዚህ አደረሰኝ አለው። ንጉሥ ሰለሞን ይህን ታላቅ ነገር ሰምቶ እጹብ እጹብ ብሎ እጅግ አደነቀ። ቤተ መንግሥት ታላላቆችን ሰዎችን ሰበሰባቸው፣ እንዲህ አላቸው፣ አባቶቼ ወንድሞቼ ሆይ ይሄ እጹብ ድንቅ የሆነ ነገርን ሰማችሁ አላቸው። እነርሱም ጌታችን ንጉሥ ሆይ አሁን ሰማን። ከእንግዲህ አንተ ከጽንፍ እስከ ጽንፍ ዓለምን ትገዛ ዘንድ እንዲሁም አድርግ አሉት። ብልህ አዋቂ የሆነ ሰለሞን ግን ስለዚህ በልቡ ፍርሃት አደረና እንዲህ አለ፣ ሞት፣ ሕመም ወይም ሐዘን ወደሌለበት በዚህ ፈረስ ተቀምጬ ወደ ሰማይ እወጣለሁ፣ ከዚያም በገነት በብሔረ ብፁዓን እኖራለሁ አለ። ይህንን ሐሳብ ለአዋቂዎች ለጥበበኞች ገለጠላቸው። እነሱም መልሰው እንዲህ አሉት፣ የፀሐይ ነጸብራቅ ስለሚከለክል ወደ ሰማይ መውጣት እንዴት ይቻልሃል? የገነት በር ቤት እንደሆነ የብሔረ ብፁዓን የብሔረ ሔዋን መግቢያቸው ቤት እንደሆነ እንዴት ይታወቃል? አሉት። ሰለሞን በፀሐይ ጎን በውቅያኖስ በኩል ወጥቼ በዚያች ወደ ገነት እገባለሁ። ወደ ገነት መግቢያ ካልተቻለኝ ግን ወደ ብሔረ ብፁዓን ወደ ብሔረ ሔዋን እሄዳለሁ፣ በዚያም እኖራለሁ አለ። የቤተ መንግሥት ታላላቅ ሰዎችም ሁሉ በዚህ ትኖር ዘንድ ይህን ሥራ አይቻልህም አሉት። ሰለሞን አዋቂዎችና ተመራማሪዎችን ይህችን ብላቴና ወደ ሰማይ ብቻ ይህንን ብላቴናዬን ወደ ሰማይ ባወጣው ጊዜ ያየውን የነገረኝ በምዕራብ በኩል ያለ የጨለመ መጋረጃ ምንድን ነው አላቸው። እሊህም የሚራቀቁ አዋቂዎች እንዲህ ብለው መለሱለት፣ ነገሩ እንዲህ ነው። በምዕራብ በኩል ያለው የጨለመ መጋረጃ የበርባኖስ የሲኦል በር ነው። ብርሃነ ጽልዕት ሆና በምስራቁ በኩል ያያት ሀገር ተድላ ደስታ ያላት ገነት መግቢያ በር የሆነች ሞት፣ ሕመም፣ ሐዘን የሌለባት የበጎ ነገሮች መውጫ የሆነች ሔዋን የብፁዓን ሀገር ናት አሉት። ንጉሥ ሰለሞን ይህንን ነገር ሰምቶ እንዲህ ብሎ አሰበ፣ የምችል ከሆነ ወደዚያች ወጥቼ ወደ ገነት ገብቼ በዚያ ኖራለሁ። ወደ ገነት መግቢያ ከተሳኔ ግን ወደ ብሔረ ሔዋን ሄጄ በዚያ ኖራለሁ አለ። ዳግመኛ አዋቂዎችና ጥበበኞች የምትሞትበት ዕለት መቼ ይሆናል ብለው ጠየቁት። እርሱም በመጋቢት ወር በ4 ቀን ከዚህ ዓለም የምታልፍበት የምትሞትበት ይሆናል አሉት።
ዳግመኛ ሰለሞን በልቡ አስቦ ሞት ሳይቀድመኝ እኔ ቀድመዋለሁ፣ ከመሞቴ በፊት ብሔረ ሕያዋን እገባለሁ አለ። ከዚህ በኋላ ጥር 30 ቀን የቤተ መንግሥት መሪዎችን፣ ታላላቅ አማካሪዎችን ጠራቸው። የተዘጋጁ ማዕድም ሙሉ የሆነ የወይን ጠጅ በማቅረብ ታላቅ የምሳ ግብዣ ያደረገላቸው። እነሱም ተመገቡ፣ ጠገቡ። ከዚህም በኋላ ሰለሞን እንዲህ አላቸው፣ ይህ ሰው ወደ ሰማይ በወጣ ጊዜ ገነት የብሔረ ሕያዋን የብሔረ ብፁዓን የምስጢራት እንዳየና እንደተመለከተ የነገረኝን ሰምታችኋል። እኔ ወደ ሰማይ ወደ አየር እወጣለሁ። እውነት እንደሆነ ይህ ሰው ያየው ወይም እውነት እንዳልሆነ እንደ እርሱ ያለው ጥቂት ቀኖች በዘገይ 2 ዓመት 3 ዓመት ወይም 5 ዓመት በዘገይ አትዘኑ። እኔ ነገሩን ፍጻሜ ሳላይ ሳልረዳ ወደ እናንተ አልመለስም፣ አታስቡ፣ አትዘኑ አላቸው። አማካሪዎች፣ የመንግስት ታላላቆች ሰዎችም እንዲህ ብለው መለሱለት፣ ጌታችን ንጉሳችን ወይ እንዲህ አታደርግ። አንተ ከሄድክ በኋላ እንደሄድክ እንደዘገየ ጠላቶቻችን ይሰማሉ፣ ወደ እኛ መጥተው ይከቡናል፣ ገንዘባችን ይዘርፋሉ፣ ሀገራችን በቁጥጥር ስር ያደርጋሉ፣ እኛንም ሚስቶቻችን ባሮች ያደርጉናል። እኛ ቸል ብትል ኢየሩሳሌምና በብዙ ዘመናት ያነጽካትን የሰራሃትን ቤተ መቅደስ አስባት፣ አረማውያን እንዳያፈርሷት አሉት። በኩል ወጥቼ ቢቻለኝ ወደ ገነት እገባለሁ፣ ወደ ገነት መግባት ካልተቻለኝ ግን ወደ ብሔረ ብፁዓን እሄዳለሁ፣ በዚያ እኖራለሁ አለ። የቤተ መንግሥት ታላላቅ ሰዎች ሁሉ በዚያ ትኖር ዘንድ ይህ ስራ አይቻልህም አሉት። ሰለሞን አዋቂዎችና ተመራማሪዎችን ብላቴና ወደ ሰማይ በወጣ ጊዜ ያየው ነው የነገረኝ። በምኩራብ በኩል ያለ ጨለማ መጋረጃ እያቀያየረ ነው እኮ የሚያስቀምጥ ሲጽፉት እኮ ችግር። በዚያን ጊዜ እንዲህ የሚል ቃል ሰሙ፣ ወዳጄ ሰለሞን ተወው፣ በዚህ ዘመን አዳምና ሔዋን ልጆቹን ሁሉ አድናቸው ዘንድ ከእርሱ ዘንድ ሥጋ ለብሼ ሰው ሆኜ እወለዳለሁ። ስለ ወዳጄ ዳዊት በኋላ ዘመን ተወልዳ ስለምትወልደኝ ደስ ስለ እናቴ ማርያም በመዓትና በቁጣ ወደ እርሱ አትቅረብ፣ ነገር ግን ወደ ሀገሩ ኢየሩሳሌም ወስዳችሁ አድርሱት። በዚያ ሞቶ በአባቱ በዳዊት መቃብር ይቀብሩት ዘንድ ወደ ምድር አውርዱት የሚል ቃል ሰሙ። ከዚህ በኋላ መላእክት ተሸክመው ወደ ምድር አወረዱት፣ ወደ ከበረች ሀገር ኢየሩሳሌምም አደረሱት። ወዲያውኑ ንጉሥ ሰለሞን እንዲህ እንደ ሰው ሁሉ ታመመ። በመጋቢት ወር በ4ኛው ዕለት በሰላም አረፈ። መኳንንቱም መሳፍንቱም ሕዝብ ሁሉ ተሰበስበው ታላቅ ለቅሶ አለቀሱለት። በግምጃ ልብስም ገንዘው አለዋ በሚባል ሽቶ አጣፍጠው በአባቱ በዳዊት መቃብር ቀበሩት። ቅድስት እሌኒም ይህን ነገር ስትፈጽም አምላክን የወለደች እመቤታችን ድንግል ማርያም ቅድስት ድንግል ማርያምን ወዳጄ እሌኒ ለአንድ ጊዜ የማያልፍ የሥጋ ሞት አትፍሪ፣ ስለ በጎ ምግባርሽ ጽኑ ስለሆነ ሃይማኖትሽ ክፎች አይሁድ በመቅናታቸው የቀበሩትን የከበረ መስቀሉን ፈልገሽ በማግኘትሽ ልጄ እጅግ ይወድሻል፣ አትፍሪ አለቻትና ከእርሷም ተሰውራ እመቤታችን ድንግል ማርያም ወደ ሰማይ አረገች። ያን ጊዜ ቅድስት እሌኒ ወደ ከበረ መስቀል ቤተ ክርስቲያን ተመልሳ ገባች። እንዳስለመደችው ጽኑ ለቅሶም ስለ ነፍሷ ማልቀስን ጀመረች። ከለቅሷም ከሐዘኗም ጽናት ብዛት የተነሳ ደከመች። በምድር ላይ ወድቃ መነሳት ተሳናት። በዚያን ጊዜ ጌታችን ኢየሱስ ክርስቶስ ተገለጠላት፣ በግልጽ ታየ። የምትወጅኝ እሌኒ ሆይ ኃይልሽ አይድከም፣ ከምድር ላይ ተነሽ አላት። ወዲያውኑ ተነስታ በትክክል ቆመች። ጌታችን ኢየሱስ ክርስቶስ ወዳጄ እሌኒ ሆይ ሞትን ስለመፍራት ሰለሞን ይህንን ሁሉ ነገር ያደረገው መሆኑን ከየት አገኘሽ? ከየትስ ሰማሽ? አላት። እሌኒም ጌታዬ ሆይ ሥራ ካማረ ሃይማኖታቸው ከቀና ከቀደሙ አባቶች ሰማው። ደግሞ ሰለሞን ሞትን ስለመፍራቱ አባቶቻችን ሰማው። ደግሞ ሰለሞን ሞትን ስለመፍራቱ ይህን ሁሉ ነገር ማድረግ ከመጽሐፍት አገኘሁት አለች። ጌታችን ከቅድስት እሌኒ አፍ ይህን ነገር ቃል ሰምቶ እርሷም እጅግ ስለመውደዱ ወዳጄ እሌኒ ሆይ ሞትሽ በፊቴ በእኔ ፈቃድ ሳይሆን በአንቺ ፈቃድ ይሁን አላት። እሌኒ መልሳ እንዲህ አለችው፣ ጌታዬ ፈጣሪ ሆይ ትሕትና አስጨነቀኝ። አንተ ጥንት ፍጻሜ የሌለህ አምላክ ስትሆን ለመንግሥትህ እልፈት የሌለው ግዛት ለሌለው ልጅ የማያልፍ ሲሆን
አሁንም በአንተ ከመተማመን በቀር ስልጣን ኃይል የሌለኝ አመድና ትቢያ ነኝ። በእኔ ላይ የወደድከውን አድርግ። ሞትም ሕይወትም በአንተ እጅ መካከል ነውና ነፍሴን ሥጋዬን በሥልጣን አስጠብቃት። ይህንን ብላ ከጌታ ክርስቶስ መስቀል ራሷን አስጠጋች። ጌታችን ኢየሱስ ክርስቶስ ቅድስት እሌኒን መልሶ እንዲህ አላት፣ እነሆ አሁንም ዕድሜሽ 150 ዘመናት ሆኖሻል። አሁንም 40 ዓመት ጨመርኩልሽ። ይህንን ብሎ ጌታችን ኢየሱስ ክርስቶስ ከእርሷ ተሰወረ። በታላቅ ክብር ምስጋና ወደ ሰማይ አረገ። የከበረች እሌኒ የከበረች የክብር ባለቤት የሆነው ከጌታችን ኢየሱስ ክርስቶስ አንደበቴን ቃል ሰምታ እጅግ ደስ አላት። በምድር ላይ ወድቃ ሰገደች፣ እግዚአብሔርን አመሰገነችው። የሕይወት ዕድሜዋ 190 ዓመት በሆናት ጊዜ በሰኔ ወር በ9 ቀን በሰላም አረፈች። ነገስታት፣ መኳንንት፣ መሳፍንት፣ ሕዝብ ሁሉ ወደ እርሷ ተሰበሰቡ። ታላቅ ለቅሶ አለቀሱላት። በግምጃ ልብስም ገንዘው በአለዋ ሽቶ አድርገው በከበረ መስቀል ቤተ ክርስቲያን ግቢ ክብር ያላቸው ነገስታት በተቀበሩበት መቃብር ቀበሯት። ከመቃብሯ በሽተኞችን የሚፈውስ ታላቅ ብርሃን ወጣ። ለእግዚአብሔር ምስጋና ይሁን። የጌታችን ኢየሱስ ክርስቶስ ይቅርታ ምሕረቱ የከበረ መስቀሉ የመስቀሉ ግርማው የእመቤታችን ድንግል ማርያም በረከቷ የቅድስት እሌኒን የጉዟ ድካም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ጸንቶ ይኑር፣ አሜን። በረከት ረድኤት አምላካችን የመስቀሉ ያውልብን ያሳድርብን። እግዚአብሔር በቸርነቱ ይጠብቀን፣ ምሕረቱን ቸርነቱን ይላክልን፣ ለቃሉ ተገዢ አድርገን፣ የሚጻረረን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ይጣልልን፣ አሜን። ይደረግልን ይሆንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክ ሳንቲ ማነስ ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ጸልዩ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚች ቀን ቅዱሳት ደናግል ደማሞንና ብስጣሞን እናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርሲኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስ ሊሾሙት በወደዱ ጊዜ ሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግሙሆኑም ደርሶ በዚያ ነው አደረ። በዚህች ሌሊትም የእግዚአብሔር መልአክ ተገለጠለት። ከዚህ ለምን ትተኛለህ? ተነስ፣ ተጋደል። ለአንተ ሰማዕት መሆን ለሚሹት ሁሉ አክሊላት ተዘጋጅቶላቸዋልና። አሁንም ተነስተህ ወደ መኮንን ሂድ። በፊቱም ቆመ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉ በነቃ ጊዜ ራእይ እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንን ሄዱ። በመኮንን ፊት ክብር ይግባውና በጌታችን ታመኑ። በመኮንኑ ጽኑ ስቃይ አሰቃያቸውና ወደ ወህኒ ቤትም ጨመራቸው። ከጥቂት ቀኖች በኋላ ከዚያ ወጥተው ከቅዱሳን ዋርሲኖፍ ጋር ወደ ስንሁር ላካቸው። አያታቸውም ተከተላቸው ነበረ እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለት ጊዜ ጽኑ ስቃይ አሰቃያቸው። እግዚአብሔር መልአኩን ልኮ አጸናቸው፣ ቁስላቸውን ፈወሰ። ከዚህ በኋላ መኮንን ከእነርሱ ጋር ወደ ሀገረ ዕፃ
ይዟቸው ሄደ። የጣዖታቱን ካህናቱን ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀሯ ዮና የምትባል ሴት እንዳለችም ነገሩት። እነርሱም እብራቸውን በየራሳቸው የሆነው መልካቸው ልብሶቻቸው እየሰሩ ለምግባቸው ይሸጡ ነበር። የተረፋቸውን ይመጸውቱ ነበረ። መኮንን የዮናናን ዜና ሰምቶ ራሱን በሰይፍ እንዲቆርጡት ባለ ሰይፍ ላከ። የሰያፊውም ስም አውልጊዮስ ነው። ወደ እርሱም በቀረበ ጊዜ ፊቱን እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሱም ወደ መኮንን እንዲወስዱት እንጂ እንዳይገሉት የእግዚአብሔር ጸጋ አስገነዘባቸው። ቤተሰቦቹም ተሰነባብቶ ጻፋ ከሚባል ሀገር ወጣች። ወደ ሀገረ ጻ ደርሳም መኮንኑም ተገናኛቸው። ከቅዱስ ወርስናፎርንና ከባልንጀሮቻቸው ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፍ አውልጊዮስ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነትን አክሊል ተቀበለ። እንዲሁም እሊህ ቅዱሳን ደናግል ራሶቻቸውን ቆረጧቸው። ገድላቸውን ፈጽሞ የድል አክሊል ተቀበሉ። ቅድስት ደባሞን ግን ጽኑ ስቃይ ያሰቃያት ዘንድ በመንኮራኩር ላይ ሰቀሏት። በዚያ ስቃይ ውስጥም ለብዙ ቀኖች ኖረች። የእግዚአብሔር መልአክ ያጸናታል፣ ያስችላታል፣ ቁስሎቿንም ይፈውሳትም ነበር። መኮንን ወደ ወህኒ ቤትም አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማች ጊዜም ራሷን እንዲቆርጡ አዘዘ። ራሷን ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበረ። እርሷ ግን ፈጽማ ደስ ይላት ነበር። ራሷን በሰይፍ ቆረጧት። እንዲህም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያት የድል አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ቅዱሳን ሰማዕታት ጸሎት ይማረን። በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ሰላም ለሶፊያ ወላዋልዲሃ ዲባሞን ወብሳጦሞን ዘተሳተፈ ይሰንእዋ ለሰም ምስለ አሪዋሴው አፍ እማ ወና በሀገረ ጽንፍ ምነወዲ ኪያሁ ይህቅፍ ከመጉልአቲሃ ተወቅፍ ደሮ በክንፍ። በዚች ቀን የሰማዕት አቅሊሞስ የአባ ነአንንና የሰሃይካን የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክት በሰማይ ደስ ተሰኙበት። በዚች ቀን እውነተኛ ምእመን ከሆነው ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናት እንዲከፈቱ ትእዛዝ ወጥቷልና። እንግዲህ ንጉሡ ያው ክርስቲያኖችን ወዳድ ደስታን የተመላች ያቺ መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰ ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅም አውራጃ ሁሉ ላካት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለትን ደስ አላቸው። የጣዖት ቤቶችም ዘጋቸው፣ አብያተ ክርስቲያናትን ከፈታቸው። እንደ ዛሬውም በዚች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበረ። ለእስክንድሮስ ሊቀ ጳጳስና በተሾመበት በመጀመሪያው ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ እኛንም በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለላይለ በዓለ ፍስሐ ዘመጽዋ ጽጉባነ ሀሊብ እድ አምሳለ ምጠዋ መላከ መልእክታተ ጽድቅ ሶበ ተዜነዋ እለምትካት በምክንያት ጣዖታት ዘተጸውአ አብያተ ክርስቲያናት ኩሉ እስመ ዮም ተረዋ።
ዛቅረብኩ ማሌት አዘክሪ አይለፈ ለተጸምዱከ ዘልፈ ለላ ነብተወከ ዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብሏን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባካን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፍ በክርታስ ወለዛ ጻፍ ወንዘ ይደርስ ወለዛ አንብቦ ወለዘ ተርጉሞ በልሳነ አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይስ ወረ ይመሃረነ ኢየሱስ ክርስቶስ። የምሕረት አምላክ የይቅርታ ባለቤት ይማረን ይቅርም ይበለን። ምሕረቱን ቸርነቱን የላክልን የምሕረት አባት የይቅርታ ባለቤት አምላካችን ፈጣሪያችን አባቶቻችን እናቶቻችን በሃይማኖት በምግባር እንደጸኑ እኛም በምግባር በሃይማኖት እንድንጸና ቅዱስ አምላክ እግዚአብሔር ሁላችንንም ይርዳን። አገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆቹን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ አምላክ እግዚአብሔር ሁላችንንም ይጠብቀን። በህመም ውስጥ ላሉ ወገኖች እግዚአብሔር ምሕረቱን ቸርነትን ይላክላቸው፣ ፈውሱን ጤናውን ያድላቸው። በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር ይስጣችሁ፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ ይስጣችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በምሕረት በቸርነቱ ሁላችንንም ይጠብቀን። እግዚአብሔር ስጦታችሁን ይቀበልላችሁ። ቅዱስ አምላክ እንግዲህ እህቶቻችን በአረብ ሀገር የሚኖሩ ያው ይህንን ልብስ እንግዲህ አሰፍተው ቅዳሴ በምገባበት ጊዜ ያው ቅዳሴ ብዙ ጊዜ ግባ ይሉኛል። እኔ ግን ድካም አለ፣ አገልግሎት ሌሊትም ቀንም እዚያ ጸበሉም ጋር ልብ ይደክማልና ከባድ ነው ለሚገነዘበውና እና ለማንኛውም እግዚአብሔር ይመስገን ይህን የመሰለ ልብስ እንግዲህ ያው ውድ ነው የተገዛው። 80ም አለ 70ም አለ እያንዳንዱ ደረጃ አለውና ስለዚህ እናሰፍተዋል። እግዚአብሔር በበረከት ይጎብኛቸው። እግዚአብሔር በረከቱን ያድላቸው። እግዚአብሔር ጤናውን ያድላቸው ይስጣቸው። ወለተ ማርያም ትባላለች አንዷ። አንደኛዋ ደግሞ እንግዲህ ያው እዚያው ስርኩ ላይ ነው። ለማንኛውም ለራሳቸው በዚያ መልእክትን አስቀምጣለሁ። ስለዚህ ስጦታቸውን ይቀበልላቸው። እንግዲህ ቅዳሴ በምገባበት ጊዜ በይት በዓላት ክብረ በዓላት በሚሆነበት ጊዜ ለዚያ ነው እና እግዚአብሔር በቸርነቱ በምሕረቱ ይጎብኘን። ስጦታቸውን ቅዱስ አምላክ ቅዱሱ ጌታ እግዚአብሔር ይቀበልላችሁ። እግዚአብሔር ከክፉ ነገር ይሰውራችሁ። ያወጣችሁትን ብር ደግሞ እሱ ይተካ፣ የበለጠውን ይስጣችሁ። ጤና ነውና ጤናውን ያድላችሁ። እግዚአብሔር በቸርነቱ ይጎብኛችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ክብር ይስጥልን፣ ክብር ያድላቸው። አባታችን መድኃኔዓለም በሃይማኖት እንድንጸና ቅዱስ አምላክ እግዚአብሔር ይርዳን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን። እግዚኦ 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 ከሚያስብል መከራ አምላካችን ፈጣሪያችን ሁላችንን የሚጠብቀን። የሰማነው በዝነ ልቦናችን አምላካችን ያውልብን ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦሰ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸውዕ ሰላም ለኪ ብሩክ አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተአልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁት ጸበ ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ መድኃኒተ ነፍስ ያድርግላችሁ። ቅዱስ አምላክ መድኃኒተ ሥጋ ያደርግላችሁ። አገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። መሃሏን ገነት አድርጎ ይጠብቅልን። አሜን ይደረግልን።